ሰሞኑን እንግዲህ ትንቢተ ኤርምያስ ደግሞ በጣም ልዩ የሆነ ፐርስፔክቲቭ እየሰጠን ነው አይደለ? በጣም ጌታ ደግሞ በኤርምያስ አልቃሻው ነብይ በተባለው በሱ ደግሞ ብዙ እያስተማረን፣ ብዙ እየመከረን፣ ብዙ እያጽናናን እንዳለ አያለሁኝ። እኔ ለኔ እየሆነልኝ ያለው ይሄ ስለሆነ ለእናንተም እንደሚሆንላችሁ አምናለሁኝ። ትንቢተ ኤርምያስ እንግዲህ ትላንትና ከፓስተር ዳኒ ጋር እስከ ምዕራፍ 30 ድረስ ያለውን ስትመለከቱ 28 29 31 ስትመለከቱ ትላንትና ፓስተር ዳኒ ሲናገር እየሰማሁ ነበረ። አንድ ፕሮግራም ላይ ነበርኩኝ፣ ግን ከዛም ሆኜ እየሰማሁ ነበረ። ከዛም ስመጣ መንገድ ላይ እየሰማሁ ነው የመጣሁትና እሱ እንደነገራችሁ ከምዕራፍ 30 እስከ 33 ያለው ክፍል የመጽናናት መጽሐፍ ተብሎ የሚጠራ ነው። እነዚህ አራቱ ምዕራፎች አንድ ላይ የሚጠኑ ናቸው። አንዳንዶች እስከ 32 ይላሉ፣ ግን እስከ 33 ድረስ ያለው የመጽናናት ምዕራፍ ተብሎ የሚጠራ ነው እና የኤርምያስ መልእክት በእነዚህ ምዕራፎች ከማስጠንቀቂያ፣ ከፍርድ፣ ከግዞት ትንቢት ወደ መታደስ፣ ወደ መጽናናት፣ አዲሱን ኪዳን ወደ መግለጥ ዘወር የሚልበት የሚያልፍበት ክፍል ነው እና የመጽናናት መጽሐፍ ተብለው ይታወቃሉ እነዚህ ምዕራፎች ማለት ነው። እና የኤርምያስ መጽሐፍ ልክ እዚህ ቦታ ላይ ሲደርስ ከነዛ አይነት እስካሁን ድረስ ስናያቸው ከነበሩት መልእክቶች ዘወር ይልና የመጽናናትን ነገር የሚያወራበት ቦታ ስለሆነ የመጽናናት መጽሐፍ ተብሎ ይጠራል ማለት ነው። ምዕራፍ 30 ትላንትና ከዳኒ ጋር ብትጀምሩትም ለነዚህ ለአራቱ ክፍሎች የተወሰነ ትንሽ ነገር ልበልበትና ለአራቱ ምዕራፍ የተወሰነ ነገር ልበልበትና በቀጥታ ወደ ምዕራፎቹ ደግሞ አልፋለሁ። እነዚህ አራት ምዕራፎች እንግዲህ እግዚአብሔር ከፍርድ በኋላ ሕዝቡን እንደገና እንደሚያጽናና ተስፋ የሚሰጥበት ምዕራፎች ናቸው። ኤርምያስ ምዕራፍ 30 ከቁጥር 1 እስከ 3 ትላንት እንደተነበበው ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው ይልና የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የነገርኩህን ቃል ሁሉ በመጽሐፍ ጻፈው። እነሆ ሕዝቤን እስራኤልንና ይሁዳን ይላል እግዚአብሔር ለአባቶቻቸው ወደ ሰጠዋት ምድር የመመልስበት ጊዜ ተቃርቧል፣ እነርሱም ይወርሷታል ይላል እግዚአብሔር ይላል። ኤርምያስን አሁን እግዚአብሔር የመጽናናትን መልእክት ጻፍልኝ ሲለው ደግሞ እንመለከታለን። የማጽናናቱ ምክንያት ደግሞ ምንድነው? ዘላለማዊ ፍቅሩ ነው። ቁጥር 3 ላይ እነሆ ሕዝቤን እስራኤልና ይሁዳን ይላል እግዚአብሔር ለአባቶቻቸው ወደ ሰጠዋት ምድር የመመልስበት ጊዜ ተቃርቧል፣ እነርሱም ይወርሷታል አለና ምዕራፍ 31 ቁጥር 3 ላይ መጥቶ ኤርምያስ እንደዚህ ያለ እግዚአብሔር ከሩቅ ተገለጠልኝ እንዲህም አለን ይላል፣ በዘላለማዊ ፍቅር ወድጄሻለሁ፣ ስለዚህም በርህራሄ ሳኩሽ። የሚያጽናናቸው እነሱ ስለተሻሻሉ የሆነ ኤፈርት ስላሳዩ የሆነ ነገር ተገኝቶባቸው ሳይሆን የዘላለም ፍቅሩን አስቦ እንደሆነ ይናገራል ማለት ነው። ምዕራፍ 30 ከፍርድ በኋላ መጽናናትን ሪስቶሬሽንን የሚናገር ክፍል ነው። ምዕራፍ 31 ላይ ስንመጣ የአዲስ ኪዳን ተስፋ የሚሰጥበት ነው። ኤርምያስ መጽሐፍን ስንጀምር ነግሬያቸዋለሁኝ። ኤርምያስ ምዕራፍ 31 ማለት በኮርነር ኦፍ ባይብል ተብሎ የሚታወቅ ነው። የመጽሐፍ ቅዱስ ኮርነር፣ በቃ ልክ ይሄ መታጠፊያ፣ ይህ የአዲስ ኪዳን የሚለውን ቃል የምናገኝበት የአዲስ ኪዳን ተስፋ የተሰጠበት ኮርነር ኦፍ ባይብል የሚባል ነው። ምዕራፍ 31 የአዲስ ኪዳን ተስፋ የምናገኝበት ነው። ምዕራፍ 32 ደግሞ እግዚአብሔር የሰጠውን ተስፋ ተቀብሎ ኤርምያስ የእምነት እርምጃን ሲወስድ የምናይበት ነው። ተስፋን ተቀብሎ የእምነት እርምጃ ስለመውሰድ የምንማርበት ነው ማለት ነው። ኤርምያስ የእግዚአብሔርን ተስፋ አምኖ በኢየሩሳሌም እርሻ ይገዛል። ኢየሩሳሌም እየተከበበች ነው፣ እየፈረሰች ነው፣ እየተቃጠለች ነው፣ ለባቢሎን ንጉሥ ታልፋ እየተሰጠች ነው፣ ህዝቦቿ እየተጋዙ ነው፣ ቤቶቿ እየተቃጠሉ ነው። ከዛ እግዚአብሔር ምን አለው? መሬት ግዛ፣ ከአጎትህ ልጅ ላይ መሬት ግዛ፣ በአናቶት ያለውን መሬት ግዛ ይለዋል። ኤርምያስ በእምነት ያንን መሬት ሲገዛ የምናይበት ቦታ ነው። በኋላ በዝርዝር እንመጣበታለን። ምዕራፍ 33 የጽድቅ ቅርንጫፍ ይለናል። ደግሞ ምዕራፍ 33 ላይ የዳዊትን ኪዳን መታደስ፣ የሚመጣውን ንጉሥ ተስፋ የምናገኝበት ነው ማለት ነው። እስራኤል እንግዲህ ኪዳኗን ብታፈርስም እግዚአብሔር ግን የተሻለ ኪዳን አዘጋጀ እንጂ ቃሉን አላጠፈም ማለት ነው። እስራኤል ኪዳናቸውን አልጠበቁም። ኪዳናቸውን ባለመጠበቃቸው ምክንያት እየተሰደዱ ነው። ከተማቸው እየተቃጠለች ነው፣ እየተዘረፈች ነው፣ እየተጋዙ ነው፣ ወደ ባርነት እየሄዱ ነው፣ እየተገደሉ ነው። ይሄ ግን እግዚአብሔርን አላስቆመውም። እግዚአብሔር ከህዝቤ ጋር አዲስ ኪዳን የመገባበት ወራት ይመጣል ብሎ የተሻለ ኪዳንን አዘጋጀ እንጂ እሱ ቃሉን አላጠፈም። አዲሱ ኪዳን ደግሞ አስደሳቹና ልዩ የሚያደርገው በሰው አቅም፣ በሰው ህግን የመፈጸም ችሎታ፣ በሰው ስትሬንግዝ ላይ የተመሰረተ ሳይሆን በመለኮት ብቻ በሚደረግ የልብ ለውጥ ላይ ያተኮረ ነው። አዲሱ ኪዳን የተሰጠበትን ቦታ ሄዳችሁ ስታነቡት ወይንም ቅድም ሳነብ አትኩሮት ሰጥታችሁ ሰምታችሁኝ ከሆነ አደርጋለሁ፣ 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 አደርጋለሁ ነው የሚለው።
አደርጋቸዋለሁ፣ አመጣቸዋለሁ፣ እተክላቸዋለሁ፣ አጽናናቸዋለሁ፣ እሰበስባቸዋለሁ፣ እመራቸዋለሁ፣ አዲስ ልብ እሰጣቸዋለሁ፣ እግዚአብሔርን የሚፈራ ልብ አደርግላቸዋለሁ፣ እኔን የሚያውቅ ልብ እሰጣቸዋለሁ። እኔ አደርገዋለሁ ነው። ዲፔንድ የሚያደርገው ሙሉ ለሙሉ በእግዚአብሔር ላይ ነው አዲሱ ኪዳን ማለት ነው። የቀድሞ ኪዳን ኮንዲሽን አለው። የሰው ፋንታ አለ፣ የእግዚአብሔር ፋንታ አለ። አዲሱ ኪዳን ግን የተሻለ የሚያደርገው ሙሉ ለሙሉ በእግዚአብሔር አቅም ላይ የተመረኮዘ ስለሆነ ነው። አዲሱን ኪዳን ሰውን ወክሎ እኛን ወክሎ አዲሱን ኪዳን ከአብ ጋር የገባልን እግዚአብሔር ወልድ ነው። እግዚአብሔር ወልድ ደግሞ መቼም ፌል ሊያደርግ አይችልም። እሱ ፌል ካላደረገ ኪዳኑ ፌል አያደርግም። ስለዚህ ኪዳኑ የዘላለም ኪዳን ነው የምንለው ለዛ ነው። የቀድሞዎቹ ኪዳኖች እግዚአብሔር ከሰዎች ጋር የገባቸው ኪዳኖች ስለሆኑ ሰው ፌል ሲያደርግ ኪዳኑም አብሮ ፌል ያደርጋል። ምንም እንኳን እግዚአብሔር ቃሉን ባያጥፍም ግን ሰዎች ፌል ያደርጉና የኪዳኑ ተጠቃሚ ከመሆን ይጎድላሉ። አሁን ግን እኛ እያንዳንዳችን አይደለንም ከእግዚአብሔር ጋር ኪዳን የገባ ነው። እኛን ወክሎ ፌል የማያደርገው እግዚአብሔር ወልድ ነው ሰው ሆኖ መጥቶ ከእግዚአብሔር ጋር ኪዳን የገባው። ስለዚህ እሱ ፌል ስለማያደርግ፣ እሱ ስለማይደክም፣ እሱ ኮንዲሽኖቹ ሊጥስ ስለማይችል ሁል ጊዜ ለዘላለም ጸንቶ ይኖራል። ለዘላለም የዚህ ኪዳን ተጠቃሚዎች ሆነን እኛም እንኖራለን ማለት ነው። አዲሱ ኪዳን ሙሉ ለሙሉ የኃጢአትን መደምሰስና አዲስ የስጋ ልብን አዲስ ልብን የመስጠትን ፕሮሚስ የያዘ ነው። ከ30 እስከ 33 ቃል የተገባው ይሄ መጽናናት በክርስቶስ ሙሉ ለሙሉ ፍጻሜውን አግኝተዋል። በደንብ ዲቴይል እየገባን ስንሄድ ታዩታላችሁ። በቀጥታ ወደ ምዕራፍ 31 እገባለሁ። አሁን ስለ አራቱ ምዕራፎች ስለ መጽናናት ምዕራፎች ይሄን ያህል ካልኩኝ እንግዲህ ምዕራፍ 31 ከግዞት ወደ አዲስ ኪዳን የሚወስደን ነው። ስለ ግዞት እያወራ፣ ስለ ፍርድ እያወራ፣ ስለሚመጣው ቁጣ እያወራ፣ ስለሚመጣባቸው መዓት እየተናገረ ይመጣ ያስጠነቅቅን ነው። ከዛ በኋላ ልክ 31 ላይ ሲደርስ ስለ አዲስ ኪዳን ማውራት ይጀምራል። በድንገት ይቀየራል፣ ቶኑ ይቀየራል እዚህ ቦታ ላይ እና ከቁጥር 1 እስከ 6 ያለውን ሀሳብ ጠቅለል ብናደርገው ቁጥር 3 ላይ ያለው ይገልጸዋል። በዘላለማዊ ፍቅር ወድጄሻለሁ ይላል። ሃሌሉያ! በዘላለማዊ ፍቅር ወድጄሻለሁ። የእግዚአብሔር ፍቅር ወዳጆቼ ጊዜያዊ ፍቅር አይደለም። የእግዚአብሔር ፍቅር በሁኔታ ላይ የተመሰረተ ፍቅር አይደለም። ከዚያ ሁሉ አመፅ በኋላ፣ ከዛ ሁሉ የኪዳኑን ሕጎች ከመጣሳቸው በኋላ፣ ከዛ ሁሉ ቅጣት በኋላ የማይለወጥ ፍቅር እግዚአብሔር እንደገና መጥቶ ምን ይላታል? በዘላለም ፍቅር ወድጄሻለሁ ይላታል። ሃሌሉያ! የእግዚአብሔር ፍቅር እንዴት የሚደንቅ ፍቅር ነው። ዘዳግም ምዕራፍ 7 ቁጥር 7 እና 8 የእግዚአብሔር ቃል እንደዚህ ይላል በአዲስ ትርጉም። እግዚአብሔር ይላል እናንተን የወደዳችሁና የመረጣችሁ ከሌሎች ህዝቦች ይበልጥ ብዙዎች በመሆናችሁ አይደለም። ሃሌሉያ! የሆነ የሚወደድ ኃያልነት ብዙነት አይቶባችሁ አይደለም። ይልቁን እናንተ ከምድር ላይ ከሁሉ በቁጥር ያነሳችሁ ህዝብ ነበራችሁ። እንደውም የምታንሱ ነበራችሁ። ነገር ግን እግዚአብሔር እናንተን ስለወደደ፣ ሃሌሉያ! እናንተን ስለወደደ ምንም በቂ ምክንያት በሌለበት እናንተን ስለወደደ ለቀድሞ አባቶቻችሁ የሰጠውን የተስፋ ቃል መጠበቅ ፈለገ። ወደደ፣ ፈለገ። ከእግዚአብሔር ነው ሁለቱም። በታላቅ ኃይሉ ያዳናችሁና የግብፅ ንጉሥ ባሪያዎች ከመሆን ነፃ ያወጣችሁም በዚህ ምክንያት ነበረ። ሃሌሉያ! ምክንያቱ ምንድን ነው? መውደዱ። ምክንያቱ ምንድን ነው? ስለወደደ ፈለገ። ስለወደደ ቃሉን መጠበቅ ፈለገ። ስለዚህ ነው ነፃ ያወጣችሁ። ሀንዬ እንዲህ የሚል መዝሙር አላት አይደለ? በጣም ነው የምወደው። ያለ ምክንያት ወደህ በምክንያት አጠላ። የእግዚአብሔር ፍቅር አንኮንዲሽናል መሆኑን ዘላለማዊ መሆኑን ከዚህ በኋላ እንደማይጠላችሁ በምን እርግጠኞች እንደምትሆኑ ታውቃላችሁ? ቀድሞውንም የሚያስወድድ ነገር አልነበራችሁም። ቀድሞውንም የሚያስወድድ ነገር ሳይኖረን ያለ ምክንያት ስለወደደን በምክንያት አይጠላም። ሃሌሉያ! ስለወደዳችሁን ያዳናችሁ፣ ስለወደዳችሁ ቃሉን መጠበቅ ፈለገ። ስለዚህ ነፃ አወጣችሁ። ለአባቶቻችሁ የገባውን ቃል ጠብቀ ይላቸዋል ሙሴ። እንዳትታበዩ ከሌሎች ህዝቦች ይልቅ ብዙ ስለነበራችሁ፣ ብርቱ ስለነበራችሁ አልነበረም፣ እንዲያውም ጥቂት ነበራችሁ። አንደኛ ቆሮንቶስ ላይ ሐዋርያ ጳውሎስ እንደሚለን እንደውም ሞኞች ነበራችሁ፣ እንደውም የማትጠቅሙ ነበራችሁ። ብዙ መኳንንት፣ ብዙ ጠቢባን፣ ብዙ ኃያላን ነበሩ በሰው ዘንድ የሚቆጠሩ። ነገር ግን እናንተን ሞኞቹን የሚሆነው እያለ የማይሆነውን
መረጠ እግዚአብሔር ይላል። ሃሌሉያ። የማልሆን ሆኜ ሳለሁ የመረጠኝ እንዲሁ የወደደኝ በዘላለም ፍቅር ወድጃችኋለሁ፣ ስለዚህ በፍቅር ሰንሰለት ሳብኳችኋለሁ። ሃሌሉያ። ጌታ ይባረክ። የእግዚአብሔር ፍቅር ወገኖቼ መነሻውም እግዚአብሔር ነው። ጸንቶ መቆሚያውም የራሱ የእግዚአብሔር ባህሪ ነው። የራሱ ታማኝነት፣ የራሱ አፍቃሪነት፣ የራሱ አይለወጤነት። ያ ነው የእግዚአብሔርን ፍቅር ዘላለማዊ የሚያደርገው። ይህ ፍቅር ደግሞ በክርስቶስ በሙላት ተገልጦ ታይቷል። ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 13 በጣም ቢዩቲፉል ምዕራፍ ነው። እስክንደርስበት ድረስ አይካንት ወይት በጣም ነው የምወደው። ያቺ እራት በቃ ኢተርኒቲ ነው አለ አንድ እግዚአብሔር ሰው ሲያስተምር። ዘለዓለም ነው እዛ ቦታ ላይ የተከናወነው አለ። በቃ ከማዕድ ተነሳ ይላል፣ መጎናጸፊያውን አስቀመጠ፣ ከዛ እራፊ ጨርቅ ወስዶ ታጠቀ፣ እግራቸውን ሊያጥባቸውና ሊያደርቅ ጀመረ። ከዛ በመጨረሻ ምዕራፉ ላይ ስትሄዱ ደግሞ እራፊውን ጨርቅ አስቀመጠ፣ ወደ ስፍራው ተመለሰ፣ መጎናጸፊያውንም አንስቶ ለበሰ። ይሄ እኮ ነው የሆነው። በቃ ይሄ ነው ክብሩን፣ ንግስናውን፣ አምላክነቱን፣ ያንን ሁሉ መፈራቱን፣ ያንን ማንነቱን ለእኔና ለእናንተ ሲል አልጠቀምበትም አለ። ተወት አደረገው። መጣ፣ እራፊ ጨርቅ ታጠቀ፣ የባሪያን መልክ ያዘ፣ አገለገለን፣ ዝቅ አለ። አገልግሎቱን ሲጨርስ ደግሞ እራፊውን ጨርቅ ቁጭ አደረገና መጎናጸፊያውን ለብሶ በስፍራው ተቀመጠ። 13 በጣም ነው የምወደው ዮሐንስ ወንጌል ምዕራፍ 13 ቁጥር 1 ላይ ግን ገና ሲጀምር እንደዚህ ይላል። ጊዜው ልክ ከፋሲካ በዓል በፊት ነበረ። ኢየሱስ ይህን ዓለም ትቶ ወደ አብ የሚሄድበት ጊዜ እንደደረሰ አወቀ። በዓለም የነበሩትን የራሱ የሆኑትን ወደዳቸው፣ በፍጹም ፍቅሩም ወደዳቸው ይላል። የቀድሞ ትርጉም ደግሞ የወደዳቸውን እስከ መጨረሻው ወደዳቸው ይላል። ይሄ ነው የአብ ፍቅር። በቃ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በፍቅር ሰንሰለት ሳብኩሽ የሚለው ማለት ይሄ ነው። የወደደውን እስከ መጨረሻ መውደዱን ኢየሱስ ክርስቶስ ደግሞ መጥቶ ገልጦ አሳየን። የሰማነውን ኤርሚያስ የነገረንን ኢየሱስ መጣና ደግሞ ገልጦ አሳየን። ሮሜ ምዕራፍ 5 ላይ ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ ይላል። መቼ ነው የተወደድነው ወዳጆቼ? ኃጢአተኛ ሳለን። ይህም ይላል እግዚአብሔር ለኛ ያለውን የራሱን ፍቅር ያሳየ። በምን ፍቅር ነው የወደደን? በራሱ ፍቅር። ከኔና ከናንተ ማንነት በሚነሳ ሳይሆን፣ ከኔና ከናንተ ፐርፎርማንስ በሚነሳ ሳይሆን በራሱ ፍቅር። ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል። ኤፌሶን ምዕራፍ 2 ከ4-5 ነገር ግን በምህረቱ ባለጠጋ የሆነ እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ በጌታ በኢየሱስ ስም አንዲት ነፍስ ዛሬ በዚህ ፍቅር ማረፍ ይሆንላት። በእውነት እግዚአብሔር እኔን ይወደኛል ብላ ኩዌስችን የምታደርግ አንዲት ነፍስ በዚህ መካከል ብትኖር በጌታ በኢየሱስ ክርስቶስ ስም በዚህ ታላቅ ፍቅር፣ በዚህ አንኮንዲሽናል ፍቅር፣ በዚህ መነሻው መድረሻው ራሱ በሆነ ፍቅር ማረፍ ይሆንላት። ወገኖቼ በዚህ ፍቅር ማረፍ ይሆንላችሁ በጌታ በኢየሱስ ስም። በዚህ ፍቅር ያረፈ ሰው የሌሎች ሰዎችን አፈርሜሽን አይጠብቅም። ለመደሰት ሙሉ ለመሆን የሌሎች ሰዎችን ኮምፕሊመንት አይፈልግም። በዚህ ፍቅር ያረፈ ሰው ያስታውቃል። በቃ ሰላሙ ሙሉ ነው፣ ደስታው ሙሉ ነው እና ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን። የዳናችሁት በጸጋ ነው ይለናል። ኤርሚያስ የተረከውን ያንን ፍቅር ክርስቶስ መጥቶ ገልጦ አሳይቶናል። እዛ ከቁጥር 7-14 በማጽናናቱ ደስ ይበላችሁ ይላል ኤርሚያስ። ደስ ይበላችሁ፣ ዘምሩ፣ እልል በሉ፣ ምስጋናውን አሰሙ ይላል። ደስ ይበላችሁ። ለምን ኤርሚያስ? በማጽናናቱ። እግዚአብሔር እንዲህ ብሏል፣ ህዝቡን ይሰበስባል፣ ወደ ቀድሞ ስፍራቸው ይመልሳቸዋል፣ እንደ እረኛ ይጠብቃቸዋል፣ ነፍሳቸውን ያረካል፣ ልቅሷቸውን ወደ ደስታ ይለውጣል። የእግዚአብሔር ማጽናናት ይህን ያደርጋልና በማጽናናቱ ደስ ይበላችሁ። አሁን አስቀድማችሁ ደስ ይበላችሁ፣ ዘምሩ፣ እልል በሉ፣ ምስጋናንም አሰሙ ይላል። የእግዚአብሔር ማጽናናት ይህንን ያደርጋል። የእግዚአብሔር ማጽናናት ይህንን ያደርጋል ብቻ ሳይሆን ወዳጆቼ፣ ይህንን ማድረግ የሚችለው የእግዚአብሔር ማጽናናት ብቻ ነው። የሰው ማጽናናት ከከንፈር መምጠጥ ያለፈ አይደለም። የሰው ማጽናናት አይዞሽ፣ ቻዩ፣ ከአንቺ በታች ያለውን ማየት ነው ከሚል እነዚህ ከተቀባቡ ቃላት አያልፍም። የእግዚአብሔር ማጽናናት ግን አጽናናለሁ ህዝቤን ሲል አይዟችሁ ብዬ እንደዚህ ትከሻቸውን መታ አደርጋቸዋለሁ አይደለም እያለ ያለው። አጽናናለሁኝ ሲል
ወደ ቀድሞ ስፍራቸው መልሳቸዋለሁ፣ እሰበስባቸዋለሁ፣ እንደረኛ ጠብቃቸዋለሁ፣ ነፍሳቸውን አረከዋለሁ፣ ልቅሷቸውን ወደ ደስታ እለውጠዋለሁ እያለ ነው። መዝሙር 126 እንደ ሙሉ ለአንበባ አይጎዳንም። እንደዚህ ይላል፣ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነን አለ። በዚያን ጊዜ አፋችን ደስታን አንደበታችንም ሐሴትን ሞላ። በዚያን ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ። ሃሌሉያ ሃሌሉያ። በእውነት በክፉ ነገር የታማችሁ ከደረሰባችሁ ነገር የተነሳ ሰዎች እናንተን ስማችሁን እያነሱ ያሾኮሾኩባችሁ፣ ያሟችሁ፣ ስማችሁን በዚህ አይነት ነገር ያነሱ፣ በመጥፎ እድል ስማችሁ የተነሳ በጌታ በኢየሱስ ክርስቶስም በአሕዛብ መካከል እንደዚህ አይነት ወሬ ይወራባችሁ። እግዚአብሔር እኮ ታላቅ ነገር አደረገላት ይባልላችሁ። በጌታ በኢየሱስ ስም እግዚአብሔር እኮ ታላቅ ነገር አደረገለት ይባልላችሁ። እስራኤል እኮ የሚያያቸው ሁሉ እግዚአብሔር ይችን ከተማ ለምንድን ነው እንዲህ የተዋት? እግዚአብሔር ይችን ከተማ ምን ነው እንደዚህ አደረጋት እኮ ብሏቸው ነበረ። ነገር ግን እግዚአብሔር ሲያጽናና፣ እግዚአብሔር ምርኮን ሲመልስ ደግሞ ሌላ ወሬ ይወራባቸዋል። ወዳጆቼ ሌላ ወሬ ይወራል አለ ዳዊት። ምን ይባላል አለ? እግዚአብሔር እኮ ታላቅ ነገር አደረገላቸው ተብሎ በአሕዛብ መካከል ይወራል። ሃሌሉያ። እግዚአብሔር ታላቅ ነገር አደረገልን፣ ደስም አለን። አቤቱ በደቡብ እንዳሉ ፈሳሾች ምርኳችንን መልስ። በልቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣሉ። የእግዚአብሔር ማጽናናት ብቻ ይህንን ያደርጋል። የእግዚአብሔር ማጽናናት ብቻ ይህንን ያደርጋል። ይሄ ማጽናናት ደግሞ በክርስቶስ ደርሶናል ወዳጆቼ። ጌታ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም አለና እኔ ግን ላጽናናችሁ መጥቻለሁ አለ። ጌታ ሆይ እንዴት አድርገን የምታጽናናን? ሕይወት እንዲሆንላችሁ ደግሞም እንዲበዛላችሁ የመጣሁት እኔ ያለ። ሃሌሉያ። የእግዚአብሔር ማጽናናት ደርሶናል። ከዛ ከቁጥር 15 እስከ 17 የራሔልን ለቅሶ ነው የምናገኘው። የራሔልን ለቅሶና የእግዚአብሔርን ማጽናናት እናገኛለን። ራሔል የእስራኤል እናት ተምሳሌት ናት። የእስራኤል እናት ሁሉ ምሳሌ ናት ራሔል። ልጆቿ ሁሉ ወደ ባቢሎን ስለተጋዙ መጽናናት አልቻለችም። መጽናናትንም የሉምና መጽናናትንም እምቢ አለች ይላል። ለምን? ወደ ባቢሎን ተግዘዋል። የእስራኤል እናት ሁሉ ምሳሌ ተምሳሌት ስለሆነች ማለት ነው። እግዚአብሔር ግን ምን ይላታል? ይመለሳሉ። ሃሌሉያ፣ ይመለሳሉ። ይሄ ጥቅስ በነገራችን ላይ ማቴዎስ ወንጌል ምዕራፍ 2 ቁጥር 17 እስከ 18 ላይ የምናገኘዋለን። እንደዚህ ይላል፣ ያን ጊዜ ይላል ሄሮድስ ጌታ ኢየሱስ ክርስቶስን አስገድላለሁ ብሎ ሰብአ ሰገል በዚህ ንጉሥ ተወልዷል ሲሉት እኔ ደግሞ እንድሰግድለት ሄዳችሁ ካገኛችሁት በኋላ የት እንዳለ መታችሁ ንገሩኝ ሲላቸው ካገኙትና ከሰገዱለት በኋላ መንገድ ቀይረው ሄዱ። ሄሮድስ እንዳታለሉት ሲገባው በቤተልሔም አውራጃ የተወለዱ ከ2 ዓመት በታች የሆኑ ልጆች በሙሉ ይገደሉ ብሎ ከ2 ዓመት በታች የሆኑ ልጆችን በሙሉ አስገደለ። ታውቃላችሁ ታሪኩን። እዛ ቦታ ላይ እንደዚህ የሚል ቃል አለ። ያን ጊዜ ይላል ይሄ በተከናወነበት ሰዓት በነቢዩ በኤርምያስ ድምፅ በራማ ተሰማ፣ ልቅሶና ብዙ ዋይታ፣ ራሔል ስለ ልጆቿ አለቀሰች፣ መጽናናትን አልወደደችም የሉምና የተባለው ተፈጸመ ይላል። ተፈጸመ። በዚያ በአስጨናቂ መራራ ሐዘን ውስጥ እንኳን ወገኖቼ እግዚአብሔር የሪደምሽን ስራውን ግን እየሰራ ነበር። የሚያስቆመው የለም። ሕፃኑ ተወልዷል። ደግሞም የተወለደው ሕፃን ከሄሮድስ እጅ አምልጧል። በዛ በአስጨናቂ ሐዘን ውስጥ፣ በዛ መራራ ልቅሶ ውስጥ፣ በዛ ምድር ከ2 ዓመት በታች ባሉ ሕፃናት ደም በጨቀየችበት ሰዓት ውስጥ እግዚአብሔር የሪደምሽን የቤዞት ስራውን ግን እየሰራ ነበረ። ማንም አላስቆመም። ሄሮድስ በክርስቶስ የሚመጣውን ቤዞት በክርስቶስ የሚመጣውን መጽናናት ለማስቆም ቢሞክርም አልተሳካለትም። ወገኖቼ ሐዘን፣ ለቅሶ፣ ስደት፣ መከራ የታሪክ ድምዳሜ አይደለም። እግዚአብሔር ሌላ ምዕራፍ አለው። የማጽናናት ምዕራፍ የሚባል የማጽናናት ምዕራፍ ይከፈታል። ልጁ ወደ ግብፅ ሄዷል። ደግሞ ከግብፅ የሚመለስበት ጊዜ ይመጣል። እስራኤል ወደ ባቢሎን ወርዷል። ደግሞ ከባቢሎን የሚመለስበት ዘመን ይመጣል። እዛ ከቁጥር 18 እስከ 20 ስንመለከት ንስሐንና መመለስን እናገኛለን። እና ኤፍሬም ነው እዚህ ቦታ ላይ ንስሐ ሲገባ የምናየው፣ ያው እስራኤል ለማለት ነው። መልሰኝ እኔም እመለሳለሁ ይላል። ይህን ቃል ብዙዎቻችን እናውቀዋለን፣ ግን ምን ያህል ትኩረት ሰጥተነው አሰላስለነው እናውቃለን ብዬ ደግሞ እያሰብኩኝ ነበር። መልሰኝ እኔም እመለሳለሁ አለ ኤፍሬም።
ለካ ወገኖቼ ሰው እንዲመለስ እግዚአብሔር ሊመልሰው ይገባል። የእግዚአብሔር እርዳታ ያስፈልገዋል። መመለስም ለካ እግዚአብሔር ሲረዳ። ለዚህ ነው ሁሉ ጊዜ ሰዎች ጌታን ለመቀበል ወይንም ደግሞ ወደ ኋላ የተመለሱ ኪዳናቸውን ለማደስ ፈቃደኛ ሲሆኑ እግዚአብሔርን አመሰግናለሁ። ሰው እግዚአብሔር ካልመለሰው ሊመለስ ስለማይችል እግዚአብሔር በልባችን ላይ ያለውን ጨለማ ብርሃን ይሁን ባይል ኖሮ አሁን የገባን እውነት ባልገባን ነበር ወገኖች። እግዚአብሔር በእሽታ መንፈስ ልባችንን ባይደግፈው ኖሮ ለእውነት ቃል ባልታዘዘን እሺ ብለን ባልመጣን ነበር። ስለዚህ ኤፍሬም እንደዚህ አለ፣ እኔ በራሴ መመለስ አልችልም፣ መልሰኝ መለሳለሁኝ አለ። ቁጥር 20 እንደዚህ ይላል፣ ኤፍሬም የምወደው ደስ የምሰኝበት ልጅ አይደለምን? ብዙ ጊዜ ተቃውሜው ብናገርም መልሼ ስለ እርሱ አስባለሁ፣ አንጀቴም ይላወሳል፣ በታላቅ ርኅራኄ እራራለታለሁ ይላል እግዚአብሔር። አያችሁ ወገኖቼ፣ እግዚአብሔር እየቀጣ ራሱ አንጀቴ ይላወሳል ይላል። በደስታ ሳይሆን እያዘነ ግን ለጥቅማችን የሚቀጣ። ከዚህ በፊትም አይተናል። ልጆቻችንን ስንቀጣ ደስ እያለን ሪጆይስ እያደረግን አይደለም ምንቀጣቸው፣ ለጥቅማቸው ግን ከነሱ እኩል እያመመን ነው ምንቀጣቸው። ይውዬ እንደውም በጣም እያሳቀችን ነበረ። ኮሜንት ላይ ከገረፍኳቸው በኋላ አለቅሳለሁኝ አለች። እግዚአብሔር ልክ እንደዛ አይነት ሩህሩህ አባት ነው ወገኖች። ኤፍሬምን ተቃውሜው ብናገርም ግን መልሼ ስለሱ አስባለሁ፣ አንጀቴ ይላወሳል፣ በታላቅ ርኅራኄም እራራለታለሁ ይላል እግዚአብሔር ይላል። ከዛ ከቁጥር 21 እስከ 22 አዲስን ነገር አደርጋለሁ፣ አዲስ ነገር እፈጥራለሁ አለ እግዚአብሔር። ወዳጆቼ ይሄ አዲስ ነገር የሚለው ቃል ዘፍጥረት ምዕራፍ 1 ላይ ያለው ፈጠረ ባራ የሚል ቃል ነው። እፈጥራለሁ የሚለው ቃል ባራ የሚል ቃል ነው እና ልክ ካለመኖር ወደ መኖር ማምጣትን ነው። የሆነኛ አሁን አዲስ ነገር ብለን የሆነን ነገር ገጣጥመን እንደምናመጣው አይደለም። ፎርም አድርገን ክሬት አደረገን እንደምንለው አይደለም። ካለመኖር ወደ መኖር የማምጣትን ትንቢት ነው እግዚአብሔር እዚህ ቦታ ላይ በኤርምያስ አንደበት እያናገረ ያለው። ልክ ዘፍጥረት 1 ላይ ሰማይና ምድርን ካለመኖር ወደ መኖር እንዳመጣ ልክ እንደዛ አዲስ ነገር እፈጥራለሁ ይላል ከቁጥር 21 እስከ 22 ድረስ። ምንድነው ያ አዲስ ነገር? እግዚአብሔር ሆይ በሰው ኃይል የማይደረግ ነገር፣ ያልነበረን ወደ መኖር የሚያመጣ የመለኮት አደራረግ አደርጋለሁ ያለ ነው እግዚአብሔር። ምንድነው ያ ነገር? ሴት በወንድ ላይ ከበባ ታደርጋለች። ሴት በወንድ ላይ ከበባ ታደርጋለች። ምን ማለት ነው ይህ ቃል? በጣም ገርሞኝ የተለያዩ ፐርስፔክቲቮችን እያየሁኝ ነበረ። ግን በጣም ለእኔ ልቤ ላይ የቀረልኝ ነው የምነግራችሁ። እኔ ሰውን እንደዚህ ቁጭ ብሎ እግዚአብሔርን ቃል በሚከፋፈሉበት ሰዓት አዚፍ የቴዎሎጂ ትምህርት ቤት ተማሪዎች ተሰብስበው በሆነ ነገር ላይ ቁጭ ብለው እየሰነጠቁ እንደሚያወሩ እነንትና እንዲህ ብለው ያምናሉ፣ እነንትና እንዲህ ብለው ያምናሉ ብሎ ግራ በማጋባት አላምንም። ልቤን አዳምጬ የሚጠቅመንን ነገር እሱን ነው ወስጄ የምናገረው። እና ሴት ለወንድ ትከላከላለች ይላል አንደኛው ትርጉም። ሴት በወንድ ላይ ከበባ ታደርጋለች የሚለውን ማለት ነው። ሴት ለወንድ ትከላከላለች ይላል። ሁለት ነገሮች ናቸው እኔ ከዚህ ውስጥ የቀሩልኝ። አንደኛ ሴት ደካማዋ ሴት ወንድን ብርቱን የምትጠብቅ ትሆናለች። እግዚአብሔር ያልተለመደን ነገር ያደርጋል። በስትሬንግስ ሳይሆን ባልተለመደ መለኮታዊ አሰራሩ ይመጣል እግዚአብሔር የሚልን ትርጓሜ ሰጥቶኛል። ሁለተኛ ደግሞ ትንቢታዊነቱን ደግሞ አይቻለሁ። መሲሐዊ ትንቢታዊነቱን አይቻለሁ። ይህንን ቃል ብርቱ መድኃኒት የሆነው ክርስቶስ በሴት ማህፀን አድሮ ባልተጠበቀ መንገድ እንደሚመጣ አመላካች ሊሆንም ይችላል። ይሄ ክፍል ሴት በወንድ ላይ ከበባ ታደርጋለች ወይንም ሴት ለወንድ ትከላከላለች የሚለው ክፍል ማለት ነው። አዲስ ነገር አደርጋለሁኛል። አዲስ ነገር ነው ድንግል ጸንሳ መውለዷ። አዲስ ነገር ነው ብርቱዎች በደካሞች ከበባ ሲደረግላቸው፣ ደካሞች ሲከላከሉላቸው፣ በብርታት ሳይሆን በድካም ማሸነፍ ሲቻል፣ ይሄ አዲስ ነገር ነው። ታይቶ ማይታወቅ ነገር ነው። መለኮታዊ አደራረግ ነው። ይህንን አዲስ ነገር አደርጋለሁኝ አለ እግዚአብሔር። ከዛ ከቁጥር 23 እስከ 26 ድረስ ደግሞ የህይወትና የአምልኮ መታደስን እንደሚያመጣ ይነግራቸዋል። ቁጥር 25 በተለይ በጣም ልቤን ያሞቀዋል። የዛለችውን ነፍስ አድሳለሁ፣ የደከመችውንም አበረታለሁ ይላል እግዚአብሔር። ሃሌሉያ። በእውነት ሁሉ ነገር ተመልሶ ምርኮ ተመልሶ ነፍስ ግን ካልበረታች፣ ነፍስ ግን እንደዛለች ከቀረች ምን ዋጋ አለው? ምን ዋጋ አለው ወዳጆች? ያዕቆብ ብዙ ስጦታ መጥቶለታል እኮ ከዮሴፍ ዘንድ ትዝ ይላችኋል። ዮሴፍ በግብፅ ሆኖ በሴት አህዮች ላይ በጣም ብዙ ስጦታ አድርጎ ላከለት።
ስጦታውን ተቀበለና ዮሴፍ በህይወት መኖሩን ሲሰማ ግን የያዕቆብም የነፍሱ ህይወት ታደሰች ይላል። ምን አይነት እድሳት ነው ወዳጆች! ምን አይነት ስቴት ውስጥ ነበረ ከዛ በፊት? ምንም ብታደርጉለት የማይረካበት፣ ምንም ብታደርጉለት ምን ዋጋ አለው የሚልበት ስቴት ውስጥ ነበረ። ዮሴፍ ገና በህይወት መኖሩን ሲሰማ ግን የያዕቆብም የነፍሱ ህይወት ታደሰች ይላል። ወገኖቼ አንዳንድ ጊዜ ማቴሪያል ምርኮች ተመልሰው አንዳንድ ነገሮች ተስተካክለው ግን ነፍስ ካልታደሰች ምን ዋጋ አለ? ነፍስን ማደስ የሚችል እግዚአብሔር ብቻ ነው። እግዚአብሔር ብቻ በእውነት የደከመችውን የዛለችውን በምንም ነገር መጠገን ያቃታትን በምንም አይነት ስጦታ በምንም አይነት ነገር በምንም አይነት ቁስ ልታነቋት ልታበረታቷት የማትችሏትን ነፍስን ማደስ የሚችል የነፍስን ህይወት ማደስ የሚችል እግዚአብሔር ብቻ ነው። ይህንን ቃል በጣም ነው የምወደው። የዛለችውን ነፍስ አድሳለሁ። ጌታ ብቻ ነው ይህንን የሚያደርገው። እግዚአብሔር ይህንን ያደርግላችሁ። ዛሬ ደግሞ በጣም ክፍሎቹ በጸሎት እየሞሉኝ ነው እና መንፈስ ቅዱስ ስለሆነ ይህንን የሚለው አላልፈውም። ሰዓቱን ቢሄድ እኔ እናገራለሁ በጌታ በኢየሱስ ክርስቶስ። በዚህ ውስጥ ነፍሱ የዛለችበት ሰው ቢኖር የእግዚአብሔርን ቃል እማራለሁ ብሎ እግዚአብሔርን ተስፋ አድርጎ የጌታ ስም በሚጠራበት የእግዚአብሔር መንፈስ ባለበት ክቡር ቃሉ በሚነገርበት በዚህ ቦታ ላይ ተገኝቶ ነፍሱ እንደዛለች አንድም ሰው እንዳይመለስ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባት ሆይ የነፍስን ህይወት ማደስ የምትችል የነፍሳችንን ህይወት እንድታድስ ነፍሳችን ከዛለችበት ነገር አንዳንድ ጊዜ አለን እያልን ሩቲናችን ሳይቋረጥ ግን ነፍሳችን ዝላ በውስጣችን ደክመን ሊሆን ይችላል። ጌታ ያውቃል። እንደዚህ ያለችውን ነፍስ ጌታ ያያታል። በጌታ በኢየሱስ ክርስቶስ ስም ዛሬ መታደስ ይሁን፣ መበርታት ይሁን። እግዚአብሔር የነፍሳችንን ህይወት ያድስ። አሜን አሜን። ሃሌሉያ። እግዚአብሔር የሚያድስ አምላክ ነው። እግዚአብሔር የእንደገና አምላክ ነው። ነፍስን ማደስ፣ ነፍስን መመለስ፣ ነፍስን ማርካት የሚችል እሱ ብቻ። ከቁጥር 27 እስከ 30 እያንዳንዱ በገዛው ስራው ነው የሚጠየቀው ይላል እግዚአብሔር። በዚያን ዘመን እንደዚህ የሚባል አባባል ነበራቸው። ሰው ክፉ ነገር ሲመጣበት እንደዚህ ይላሉ፣ አባቶች የበሉት ጎምዛዛ የሆነው የወይን ፍሬ የልጆችን ጥርስ አጠረሰ እየተባለ የሚነገረው ምሳሌ ይቀራል አለ እግዚአብሔር። ስለሚደርስባቸው ክፉ ነገር አባቶቻቸውን ይወቅሱ ነበር። የሆነ ነገር ሲመጣባቸው ክፉ ነገር ሲመጣባቸው የአባቶቻችን በደል እኮ ነው፣ የአባቶቻችን አለመታዘዝ እኮ ነው ይላሉ። ይህንን አባባላቸውን ደግሞ ልክኛ እንደኛ ቅኔ ያላቸው እነሱም አባቶች የበሉት ጎምዛዛ የወይን ፍሬ የልጆችን ጥርስ አጠረሰ አበላሸ ይላሉ። ይህንን ምሳሌ ግን አስቀረዋለሁ አለ እግዚአብሔር፣ አስቀረዋለሁ። ቁጥር 30 ላይ ይሄ መሆኑ ቀርቶ ጎምዛዛ የወይን ፍሬ የሚበላ ሰው ሁሉ የገዛ ራሱን ጥርስ ብቻ ያጠርሳል፣ እያንዳንዱ በገዛ ራሱ ኃጢአት ይሞታል አለ እግዚአብሔር። ይህንን አባባል አስቀረዋለሁ አለ። ልጆች የአባቶቻችን በደል ነው ይህንን ያደረሰብን የሚሉትን ነገር አስቆማቸዋለሁ አለ። ወገኖቼ የአባቶች በረከት ወደ ልጆች እንደሚያልፍ ብዙ ጊዜ ለልጆቻችን በረከት እንድናሳድር እንደ ዳዊት ስንነጋገር ቆይተናል። ደግሞ ምናሴ ለልጆቹ በደልን እንዳሳደረም ተናግረናል። ግን እግዚአብሔር ጻድቅ አምላክ ነው። እኔ አባቴ ባጠፋው እኔ ለምንድን ነው የምቀጣው ብላችሁ የጠየቃችሁ እንደሆነ ልጆች ከአባቶቻቸው በደል ጋር የሚተሳሰሩት በገዛ በደላቸው ነው እንጂ በቀና መንገድ እየሄዱ ደርሶ አያጠምዳቸውም የአባቶቻቸው በደል። የገዛ በደላችን የገዛ ጠማማ መንገዳችን ግን ከአባቶቻችን በደል ጋር ወስዶ ሊንክ ያደርገናል። ስለዚህ እግዚአብሔር ምን እያለ ነው? እናንተ ምንም ሳትበድሉ እናንተ በቀና መንገድ እየሄዳችሁ እናንተ ንጹህ መንገድ እየተከተላችሁ ደርሶ መጥቶ የአባቶቻችሁ በደል አይደለም እያጠቃችሁ ያለው። ልክ እንደ አባቶቻችሁ እናንተም የኔን ድምፅ የማትሰሙ ልክ እንደ አባቶቻችሁ ማልጄ የምልክባችሁን የነቢያቶቼን መልእክት የማትቀበሉ ተግሳጼን የማታስተናግዱ ከክፉ መንገዳችሁ የማትመለሱ ለንስሐ እሺ የማትሉ አንገተ ደንዳና ህዝብ ስለሆናችሁ የራሳችሁ የአባቶቻችሁን በደል ያገኛችሁ እንጂ እናንተ በንጹህ መንገዳችሁ እየሄዳችሁ አይደለም የአባቶቻችሁ በደል ያገኛችሁ ይላችኋል። እና ወዳጆቼ እንደው በዚህ አጋጣሚ እንደው ትንሽ ነገር ተናግሬ ማለፍ የምፈልገው ሰዓቱ በጣም እንደሄደ አውቃለሁኝ፣ ግን ነፃ የሚያወጣ ነገር ስለሆነ ከዚህ በፊት እግዚአብሔር በጣም ይህንን መልእክት ሰጥቶኝ በተከታታይ በ3 ክፍል ይመስለኛል የእግዚአብሔርን ቃል አካፍዬ በዩቲዩብ ላይ ተቀምጧል። ስለ መርገም ስለሚባል ነገር ማለት ነው። በክርስቶስ ኢየሱስ አምናችሁ ይሄ ሊንክ የተሰበረላችሁ
ዛሬ ደግሞ በክርስቶስ ኢየሱስ ካመናችሁ በኋላ አባቴ የሰራው እናቴ የሰራው፣ አባቴ ያመለከው እናቴ ያመለከችው፣ እናቴ ያጠነችለት አባቴ የሰገደለት እያላችሁ የምትፈሩ የምትደነግጡ እግዚአብሔር ሊንኩን ሰብሮታል፣ በጥሶታል። እናንተ ከዛ ዘር ጋር ከዛ አደራረግ ጋር ምንም አይነት ግንኙነት የላችሁም። ሰይጣን the only thing ወደ እናንተ መምጫ መንገድ አድርጎ የሚጠቀመው የገዛ ፍርሃታችሁንና የገዛ ጥርጣሬያችሁን ብቻ። በቃ አባቶች የበሉት የጎመዘዘ የወይን ፍሬ የሚያጠርሰው የአባቶችን ጥርስ ብቻ ነው፣ የእናንተን አይደለም። እናንተ ያንን መስመር በጥሳችሁታል። እናንተ አሁን የአብርሃም ልጆች ናችሁ። እናንተ ዘር ቀይራችኋል፣ አዲስ ፍጥረት ሆናችኋል። ስለዚህ አይመለከታችሁም። ይሄ የዘር ማንዘር መርገም አሰብራለሁኝ እያላችሁ በየቦታው አትንከራተቱ። እኔ ልንገራችሁ፣ የታክሲም የነዳጅም ምንም አታባክኑ። ዘር ቀይራችኋል፣ አይመለከታችሁም። በቃ እናንተ ኢትዮጵያዊም አይደላችሁም፣ ኤርትራዊም አይደላችሁም፣ አሜሪካዊም አይደላችሁም፣ ሰማያዊ ናችሁ። ያ ዘር ደግሞ እርግማን የለበትም ብቻ ሳይሆን ሊረገም እንኳን አይችልም። የሚባርኩ ይባረካሉ አለና የሚረግሙ ይረገማሉ። ምክንያቱም it is impossible ያ ዘር ሊረገም ስለማይችል ማለት ነው። ስለዚህ አባቴ ባደረገው ነገር እናቴ ያደረገችው ነገር እያላችሁ ቁጭ ብላችሁ ጊዜያችሁን የምታባክኑ ሰይጣን የገዛ ፍርሃታችሁን ተጠቅሞ የገዛ ጥርጣሬያችሁን ተጠቅሞ ነው አታክ እያደረጋችሁ ያለው። ስለዚህ እመኑ በክርስቶስ ኢየሱስ አዲስ ፍጥረት መሆናችሁን፣ እመኑ የአብርሃም ዘር መሆናችሁን። ለአብርሃም የተገባለት ኪዳን ለአብርሃም የተሰጠው ቃል ደግሞ የሚባርኩህን እባርካለሁ የሚረግሙህ ይረገማሉ ነው እንጂ የተባለው የሚረግሙህ ይደርስብሃልና በየጊዜው እየሄድክ ያንን እርግማን ማሰበር አለብህ አልተባለም። በቃ ነግራችኋለሁ። ይሄ እርግማን ሰበራ ምናምን ከሚል ነገር በጌታ በኢየሱስ ስም ነፃ ውጡ። ተሰብሮላችኋል፣ ተቋርጧል፣ መስመሩ ተቋርጧል። በቃ የለም። ኦሪት ዘዳግም ምዕራፍ 24 ቁጥር 16 እንደዚህ ይላል፣ አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን ሁሉ እያንዳንዱ በኃጢአቱ ይገደል ብሏል እግዚአብሔር። ሮሜ ምዕራፍ 4 ቁጥር 12 ደግሞ እንግዲያስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን ይላል። እንዴ እኔ ስለ አባቴ አይደለም መልስ የምሰጠው፣ ስለ እናቴ አይደለም መልስ የምሰጠው፣ ስለ ራሴ ነው መልስ የምሰጠው። እኔ ደግሞ ራሴን የማውቀው በክርስቶስ ነው። በራሴ አይደለም የማውቀው፣ በክርስቶስ ነው ራሴን የማውቀው። ስለ ራሴ ነው መልስ የምሰጠው። እኔ አዲስ ፍጥረት ነኝ። እኔ በክርስቶስ ኢየሱስ የእግዚአብሔር ጽድቅ ሆኛለሁ። እኔ በክርስቶስ ኢየሱስ የአብርሃም ዘር ሆኛለሁ፣ የተባረከው የአብርሃም ዘር። እኔ ለበረከት ነኝ። እርግማን አለብኝ የለብኝም ከሚል ጥያቄ ወጥቼ የሚባርኩኝ እንደውም ቢባርኩኝ ይሻላቸዋል፣ ይባረካሉ። የሚረግሙኝ ደግሞ እኔን የጎዱኝ ከመሰላቸው እነሱ ናቸው የሚረገሙት። ልክ እንዴት ነው አለት ላይ ሽጉጥ ይዛችሁ ሄዳችሁ ቅርብ ብላችሁት አለቱ ላይ ብትተኩሱ ነጥሮ ተመልሶ እናንተን ነው የሚመታችሁ። አንተን መርገም ማለት እንደዛ ነው። አንቺ መርገም ማለት እንደዛ ነው። ስለዚህ ከፍርሃት ውጡ። ስለዚህ መዳንም ሆነ ፍርድ፣ እርግማንም ሆነ በረከት የግል ጉዳይ ነው እንጂ ከቤተሰብ የምንወርሰው ነገር አይደለም። መዳንን ከቤተሰብ ወርሳችኋል። ታዲያ ለምንድን ነው መረገምን ከቤተሰብ እንደምትወርሱ የምታስቡት? ለምንድን ነው ከፍለን የምናምነው? ወዳጆቼ ነፃ መውጣትን መዳንን በግላችሁ በክርስቶስ ኢየሱስ በማመናችሁ ያገኛችሁት እንደሆነ ካወቃችሁ ከአባታችሁ ከእናታችሁ ካልወረሳችሁት ለምንድን ነው ሞትን ከእናትና ከአባት የምንወርሰው? ለምንድን ነው እርግማንን ከእናትና ከአባት የምንወርሰው? ከፍለን አናምንም። ከዛ ከቁጥር 31 እስከ 34 በጣም የተወደደው ክፍል ነው። በጣም የ31 ማለት ኮርነር ያልኳችሁ እሱ ነው። ከእስራኤል ቤትና ከይሁዳ ቤት ጋር ይላል እግዚአብሔር አዲስ ቃል ኪዳን። ሃሌሉያ! አዲስ ቃል ኪዳን የምገባበት ጊዜ ይመጣል። አዲሱ ኪዳን ወዳጆቼ፣ በአዲሱ ኪዳን የሚለወጠው የሰው ልብ ነው እንጂ እግዚአብሔር አይደለም። እግዚአብሔር አይለወጥም። ታውቃላችሁ። አዲስ ኪዳን እገባለሁ ሲል እግዚአብሔር ጸባዩን ሊያሻሽል፣ ጨካኝ የነበረው ሩህሩህ ሊሆን፣ ክፉ የነበረው ደግ ሊሆን ምናምን አይደለም እኮ። በአዲሱ ኪዳን ምን አዲስ ነገር መጣ? እግዚአብሔር ሆይ ማን የተለወጠው ካላችሁ፣ እኔ እግዚአብሔርማ አልለወጥም ነው የሚላችሁ። ማን የተለወጠው? የሰውን ልብ እለውጣለሁ። ቀድሞም ችግር የነበረበት ኪዳኑ አይደለም። ቀድሞም ችግር የነበረበት እግዚአብሔር አይደለም። ቀድሞም ችግር የነበረበት የሰው ልብ ነው። ስለዚህ በአዲሱ ኪዳንም የሚለወጠው የሰው ልብ ነው። እንዴት ሆኖ ነው የሚለወጠው?
ህጉ ከውጪ ወደ ውስጥ ገብቶ ድንጋይ ላይ በመጻፍ ፈንታ ልባችን ላይ ተጻፈ እንጂ ህጉ አልተለወጠም፣ አልተሻሻለም። በነገራችን ላይ ከድንጋይ ላይ ወረደና ግን ልባችን ላይ ጌታ እግዚአብሔር ምን አለ? ህጌን እለውጠዋለሁ፣ ህጌን ቀለል አደርገዋለሁ፣ ህጌን ኮምፕሮማይዝ አደርገዋለሁ አይደለም ያለው። በልቦናቸው ላይ ጽፈዋለሁ። አሁን ድንጋይ ላይ ነው ያለው። በአዲሱ ኪዳን ደግሞ በልባቸው ላይ ነው ጽፈዋለሁ። ስለዚህ እኛ አሁን የምንታዘዘው በውስጣችን ላለው ህግ በውስጣችን ባለው መንፈስ እየታገዝን ነው ማለት ነው። በፊትስ በውጪ ባለው ህግ በኩነኔ እየተገፉ ነበር ለመታዘዝ የሚሞክሩት። ህግ መኮነን ነው ስራው እንጂ ማገዝ አይደለም። አሁንስ በልባችን ላይ ለተጻፈው ህግ በውስጣችን ባለው በመንፈስ ቅዱስ ኃይል እየታገዝን እንታዘዛለን። አዲሱ ኪዳን ሙሉ የኃጢአት ይቅርታ የተሰጠበት ነው። በደል የተከደነበት አይደለም። ታውቃላችሁ በብሉይ ኪዳን እነዛ ሁሉ ኮርማዎች፣ ወይፈኖች፣ በጎች፣ በሬዎች፣ ዋኖሶች ያ ሁሉ ደም እየፈሰሰ ያ ሁሉ መስዋዕት እየቀረበ የእህል ቁርባን ብትሉ የምን እየቀረበ ኃጢአት ይከደን ነበር እንጂ ሙሉ ለሙሉ አይደመሰስም ነበር። በአዲሱ ኪዳን አለ እግዚአብሔር ኃጢአታቸውን ይቅር እላለሁ ደግሜም አላሰባትም አለ። ሙሉ የኃጢአት ይቅርታ የተሰጠበት። ከዛስ ደግሞ አዲሱ ኪዳን ምንድነው ዩኒክ የሚያደርገው? እግዚአብሔርን ማወቅ ለተወሰኑ ሰዎች ብቻ የተሰጠ ፕሪቪሌጅ ሳይሆን ለሁሉም የተሰጠበት። ሃሌሉያ። ሰው ባልንጀራውን ወንድሙን እግዚአብሔርን እወቅ አይለውም? ሁሉም ያውቁኛል አለ እግዚአብሔር። እግዚአብሔርን ማወቅ ለእኔ የተሰጠበት እኮ ነው አዲስ ኪዳን። እናንተ እግዚአብሔርን የሆኑ የሚያውቁት ሰዎች የሚተርኩልኝ ሳይሆን በዚህ ኪዳን ለእኔ ለራሴ እግዚአብሔርን ማወቅ ተሰጠኝ። ለእያንዳንዳችን እግዚአብሔርን ማወቅ ተሰጠ። አይጠይቁም አለ። ሕጌን በልቡናቸው ላይ ያኖራለሁ፣ የስጋ ልብን እሰጣቸዋለሁኝ፣ ደግሞስ እኔን ማወቅ እሰጣቸዋለሁኝ አለ። እግዚአብሔርን ማወቅ። ከዛ ከቁጥር 35 እስከ 40 የእግዚአብሔር ታማኝነትንና የኪዳኑን ጽናት ይናገራል። ኪዳኔ አለ የፀሐይና የጨረቃን የከዋክብትን ያህል የጸና ነው። በአጠቃላይ የሚነግራቸው ነገር ይሄ ነው። በቃ እስከዛሬ ድረስ እነዚህ ነገሮች ተዛብተው አይታችኋቸው ታውቃላችሁ? አናውቅም። የኔም ኪዳን አይዛባም። ፀሐይና ጨረቃን ከዋክብትን ማሳለፍ፣ መሻር፣ ትእዛዛቸውን፣ ህጋቸውን ማበላሸት ትችላላችሁ? አንችልም። እኔም ለባሪያዬ ለዳዊትና ለሌዋውያን የገባሁትን ለእስራኤል የገባሁትን ኪዳን ማንም መሻር አይችልም ብሎ እግዚአብሔር የኪዳኑን ጽናት በተደጋጋሚ ምሳሌ እየጠቀሰ ይነግራቸዋል። ምን እንማር ከዚህ ምዕራፍ? ከምዕራፍ 31 አንደኛ የቤዞት የሪደምሽን መሰረቱ የእግዚአብሔር ዘላለማዊ ፍቅር ነው። በዚህ ፍቅር እንረፍ፣ በዚህ ፍቅር እንታመን። በቃ ወድጄሻለሁ ነው ያለው እግዚአብሔር። ስለወደድኩሽ ነው ያለው እግዚአብሔር። ዳዊትም ወዶኛልና አዳነኝ ነው ያለው። ተወዳጅ ስለሆንኩ አዳነኝ አላለም። መሰረቱ የእግዚአብሔር ፍቅር። ሁለተኛ መመለስ ወይንም መታደስ ውጫዊና ውስጣዊ ነው። እግዚአብሔር ይመልስልናል፣ ደግሞም እኛንም ይመልሰናል። ወገኖች ውጫዊም ነው ውስጣዊ ነው። እግዚአብሔር ይመልስልናል ብቻ ሳይሆን እኛንም ይመልሰናል። እመልሳቸዋለሁ እኛለ እመልስላቸዋለሁ ብቻ ሳይሆን ያለው እመልሳቸዋለሁ። እግዚአብሔር ሲያድስ እንደዛ ነው። ሶስተኛ ከዚህ ምዕራፍ የምንማረው የምንመለሰው እግዚአብሔር ሲመልሰን፣ እግዚአብሔር ኃይል ሲሰጠን፣ እግዚአብሔር ሲያግዘን ነው። ስለዚህ መልሰኝ እኔ እመለሳለሁ እንበለው። ፎክረን አንውጣ ወዳጆቼ። መልሰኝ እኔ እመለሳለሁ እንበለው። እግዚአብሔር የረዳው ነው የሚመለሰው። ስትመለሱም እግዚአብሔርን አመስግኑት፣ ስለመለስከኝ የተመለስኩት ብላችሁ። አራተኛ ከዚህ ምዕራፍ የምንማረው የእግዚአብሔር የተስፋ ቃሎች እንደ ፀሐይ፣ እንደ ጨረቃ፣ እንደ ከዋክብት የጸኑ ናቸው። እስከ ዛሬ ሲዛባ እንዳላየነው እንደዚህ የተፈጥሮ ስርዓት የእግዚአብሔርን ኪዳን እንደዛ የጸና ነው የሚለውን ነገር ነው ያየነው። ምዕራፍ 32 ቅድም ያልኳችሁ ክፍል ነው። በማይመች ሁኔታ ውስጥ የእግዚአብሔርን የተስፋ ቃል ማመንን የሚያስተምረን ምዕራፍ 32። በማይመች ሁኔታ ውስጥ የእግዚአብሔርን የተስፋ ቃል ማመን ኤርሚያስ አስደናቂ መታዘዝ፣ አስደናቂ እምነት ያሳየበት ክፍል ነው። ከቁጥር 1 እስከ 5 ድረስ ኤርሚያስ እስር ቤት የተጣለበትን ምክንያት እናገኛለን። ለምንድን ነው የተጣለው? እንዴት እንደዚህ አይነት ትንቢት ትናገራለህ አለው።
ሴዴቅያስ አይገርማችሁም? እንዴት እንደዚህ አይነት ትንቢት ትናገራለህ? ይቺ ከተማ ትፈርሳለች፣ ሴዴቅያስ ወደ ባቢሎን ይማረካል ብለህ እንዴት ትናገራለህ? ትንቢት በሰው ምርጫ የሚመጣ የሆነ መልካሙን እየመረጥን የምንሰማው ጉዳይ ሳይሆን የእግዚአብሔርን ሐሳብ በዓላማ ወደ ሰዎች መጥቶ የምንሰማበት መንገድ። ትንቢት በሰው ምርጫ የሚመጣ መልካምነት ሳይሆን የእግዚአብሔር ሐሳብ በዓላማ ወደ ሰዎች የሚመጣበት መንገድ ነው። ሊመርጥ እንደ ብፌ ማለት ነው። ብፌ ሰርግ ላይ ምናምን ሄዳችሁ የወደዳችሁትን ምግብ ነው የምታነሱት እኮ። ሁሉን የማንሳት ግዴታ የለባችሁም። እና ሴዴቅያስ መምረጥ ፈለገ፣ ፒክ ማድረግ ፈለገ ትንቢት። እና እኔ ይሄኛውን አልወደውም ብላችሁ አታርጉልኝ እንደምትሉት ብፌ ላይ እንዴት እንዲህ አይነት ትንቢት ትናገራለህ? እንዴት ከተማዋ ትፈርሳለች? እንዴት ሴዴቅያስ ይማረካል ትላለህ ብሎ ተቆጥቶ ነው ያሰበው። እና ኤርሚያስ ግን ቢታሰርም የተናገረው የእግዚአብሔር ቃል እውነት ስለሆነ ቃሉ አልታሰርም። ኤርሚያስን ማሰር ትንቢቱን አያስቆመው። ኤርሚያስ እስር ቤት እያለ ነው ኢየሩሳሌም የተከበበችው። የሚገርማችሁ ነገር ሴዴቅያስ እውነትን መቀበል ያቃተው ሐሰተኛ ነቢያት ብዙ የውሸት ተስፋና ዋስትና ሰጥተውት ስለነበረ ነው። በቃ እያስጎመጁት ነው። እዚህ ጋር የሚሰጡት ተስፋ በጣም እያስጎመጀው ነው። ስለዚህ እውነትን መቀበል አቅቶታል። ስለዚህ ምን እያደረገ ነው? ሬዚስት እያደረገ ነው። እውነትን እየተቃወመ ነው። ሰዎች ወዳጆቼ ውሸታቸው ከሚገለጥባቸው እውነታችሁን መቃወም ይቀላቸዋል። በሙሉ ኃይላቸው እውነታችሁን ይቃወሙታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ላይ እንደዚህ ይላል፣ ፍርዱም ይህ ነው፣ ብርሃን ወደ ዓለም መጣ ይላል። ጌታ ኢየሱስ ክርስቶስ ወደ ዓለም ሲመጣ ሰዎች ግን ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ ይላል። ክፋት በባህሪው ብርሃንን ይጣላል፣ ብርሃንን ይሸሻል። ጨለማን ነው የሚፈልገው። ስለዚህ ከብርሃን ይሸሹ ነበር ይላል። ሴዴቅያስ ከእግዚአብሔር ቃል እውነት ይሸሽ ነበር። ኤርሚያስን ከፊቱ ገለል በማድረግ ከዛ እውነት ማምለጥ የሚችል ከዛ ፍርድ ማምለጥ የሚችል ይመስለው ነበረ። ኤርሚያስ ታሰረ እንጂ ግን የተናገረው የእውነት ቃል አልታሰረም ነበረ። ከዛ ከቁጥር 6 እስከ 15 ኤርሚያስ መሬት ሲገዛ እናያለን። እግዚአብሔር ኤርሚያስን የአጎትህ ልጅ መሬት ይሸጣልና በአናቶት ያለውን መሬት ግዛው አለው። ወዳጆቼ ከተከበበ ከተማ፣ በጠላት ከተያዘ ከተማ መሬት ግዛ ተብሎ እሺ ብሎ መግዛት ሙሉ በሙሉ እግዚአብሔርን ማመንንና መታዘዝን ይጠይቃል። ኤርሚያስ በህጋዊ መንገድ ሂደቱን ሁሉ አሟልቶ መሬቱን ገዛ። አይገርማችሁም? አስፈላጊውን የሰነድ ስራ ሁሉ አስፈጽሞ መሬቱን ገዛ። ለምንድን ነው መገዛው ብሎ መጀመሪያ አልጠየቅም። በጣም ነው ያስደነቀኝ። ከዚህ ታሪክ እኔ በጣም ነው የተማርኩበት። በጣም እንደው ዝም ብሎ በአናቶት ያለውን እርሻ ገዛ ምናምን ብለን ብዙም ሃይላይት የማናደርገው እልፍ የምንለው ክፍል ነው፣ ግን በጣም አስደነቀኝ እያነበብኩት። ቁጥር 15 ላይ የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና ሰዎች በዚች ምድር ቤትንና እርሻን የወይንንም ቦታ እንደገና ይገዛሉ። አይገርማችሁም? እግዚአብሔር ማስተላለፍ የፈለገው ይህንን መልእክት ነው። ይህንን መልእክቱን ለማስተላለፍ እንደ ኤርሚያስ በማይመስል ሁኔታ ውስጥ የሚያምነው ሰው ይፈልጋል እግዚአብሔር። እየተከበበ እየተቃጠለ እየተዘረፈ በባዕድ በወራሪ እየተያዘ ካለ ከተማ ላይ መሬት ግዛ ሲባል እሺ ብሎ በማይመስል ሁኔታ ውስጥ የሚያምነውና የሚታዘዘው ሰው እግዚአብሔር ይፈልጋል ይህንን መልእክት ለማስተላለፍ። ዕብራውያን 11 ደስ ይለኛል። ለአባቶች ለሽማግሌዎች የተመሰከረላቸው በዚህ ነው ይላል። በምንድን ነው የተመሰከረላቸው? ለሽማግሌዎች እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ። ሽማግሌዎች አባቶች የማያዩትን ነገር በእምነት እየተረዱ ይታዘዙ ነበረ። ስለዚህ የተመሰከረላቸው በዚህ ነው። በዚህ ነው የተመሰከረላቸው። ኤርሚያስ የተመሰከረላቸው በዚህ ነው። እየተከበበ እየተቃጠለ ባለ ከተማ መሬት ግዙ ሲባሉ እሺ ብለው ህጋዊ ስርዓቱን ፈጽመው በዛሬ ቋንቋ ውልና ማስረጃ ሄደው ተፈራርመው ሰነዱ እንዳይጠፋ በሸክላ ዕቃ ውስጥ አስቀምጥ ብሎ ለባሮክ አደራ ሰጥቶ ከዛች እየጠፋች ካለች ከተማ ላይ መሬት መግዛት። ዋው! ከዛ በኋላ ከቁጥር 16 እስከ 25 የኤርሚያስን ጸሎት እናገኛለን። ወዳጆቼ ኤርሚያስ ሳያንገራገር ያለምንም ቅድመ ሁኔታ እግዚአብሔርን ከታዘዘ በኋላ ነው ይህንን ጸሎት የጸለየው። አስቀድሞ ልጸልይበት አላለውም። እግዚአብሔርን ከታዘዘ በኋላ ወደ ጸሎት መጣ። እንደዚህ ነው ጸሎቱን እኔ ዝም ብዬ ስከፋፍለው እንደዚህ ላይ መጀመሪያ አንተ የሁሉ ፈጣሪ ነህ ብሎ
አክኖሌጅ አደረገ እግዚአብሔር። ከዛ አንተ አንዳች የሚሳነህ የሌለ ሁሉን ቻይ ነህ አለው። ፈጣሪነቱን ሁሉን ቻይነቱን ተናገረ። ከዛ ደግሞ ጻድቅ ፈራጅና ለቃልህም ታማኝ ነህ አለው። አያችሁ፣ ወደ ራሱ እየመጣ ነው። ለቃልህም ታማኝ ነህ፣ ከተማይቱ እንደምትጠፋ ተናግረሃል። ታማኝ ነህ ሲለው ከዚህ አንጻር ነው። በነገራችን ላይ ደግሞም የተናገርከው ይፈጸማል። ግን ማለት አቅም አንሶ ይሄ ነገር ሊሰረዝ አይችልም። ወይንም ደግሞ ሐሳብህን የምትቀይር ሆነ የተናገርከውን የምታጥፍ ሆነ ይሄ ነገር ሊቀየር ሊሰረዝ አይችልም። ከተማይቱ እንደምትጠፋ ተናግረሃል፣ ይፈጸማል። ግን ደግሞ መሬት ከዛች ከተማ ግዛ ትለኛለህ። ከገዛ በኋላ ነው ይህን ጥያቄ የሚጠይቀው ኤርሚያስ። እኔ በጣም ያስደነቀኝ ነገሩ ለመታዘዝ እስኪገባው አይጠብቅም። አይገርማችሁም? እየታዘዘ ነው ማብራሪያ የሚጠይቀው። በጌታ በኢየሱስ ስም እንደዚህ አይነት ፈጣን የሚታዘዝ በቃ ፈጥኖ ታዛዥ ልብ እግዚአብሔር ይስጠን። እየታዘዘ ነው ማብራሪያ የሚጠይቀው እንጂ ቆይ አይ መጀመሪያ አስረዳኝና መጀመሪያ አብራራልኝና እስከ መጨረሻው ድረስ ንገረኝና ከዛ በኋላ ገዛለሁኝ አይልም ኤርሚያስ። ግዛ አለው እግዚአብሔር። ከዛ ያጎቱ ልጅ መጣና መሬት ግዛ ሲለው የእግዚአብሔር ቃል እንደሆነ አወቅኩኝ አለ። ብቻ እግዚአብሔር ይናገር እንጂ ኤርሚያስ ማብራሪያ አይጠይቅም፣ ይገዛል። ከገዛ በኋላ ግን ደግሞ ኢኖሰንት ስለሆነ ጄኒውን ስለሆነ ስለማያስመስል ወደ እግዚአብሔር ሄድና እግዚአብሔር እንዴት ነው ነገሩ? አንተ እኮ አውቃለሁ የሁሉ ፈጣሪ ነህ፣ ሚሳንህ የለም፣ በዛ ላይ ጻድቅ ፈራጅ ነህ፣ በዛ ላይ ለቃልህ ታማኝ ነህ፣ የተናገርከውን ነገር ትፈጽማለህ፣ እቺ ከተማ ትቃጠላለች ብለሃል፣ መቃጠሏ አይቀርም። መሬት ግዛ ደግሞ አልከኝ፣ ገዛውን። እሺ ግን ለምንድን ነው ያልከኝ ብለው ደግሞ ይጠይቃል። መጠየቅ አለመታዘዝ አይደለም፣ እየታዘዝን እንጠይቃለን። ጠየቀ እየታዘዝን። እስኪገባው አልጠብቅም። ማብራሪያ ግን ጠየቀ። ወዳጆቼ ማብራሪያ መጠየቅ፣ እርዳታ መጠየቅ ምንም ክፋት የለበትም። አስታውሳላችሁ ጌታ ኢየሱስ ክርስቶስ ያንን ሰው ቢቻልህስ ሲለው ቢቻልህ ትላለህ አለው። ለሚያምን ሁሉ ይቻላል አለና ወዲያውም የብላቴናው አባት ጮሆ ይላል አምናለሁ፣ አለማመኔን እርዳው። በቃ እኔ እዚህ ድረስ መጥቻለሁ፣ እኔ ታዝዤ እዚህ ጋር ደርሻለሁ፣ የቀረውን ደግሞ እርዳኝ። ኤርሚያስ እንደዛ ነው ያደረገው። በቃ ታዝዤ መሬቱን ገዝቻለሁ፣ ግን አስረዳኝ፣ አብራራልኝ። አሁን ደግሞ እዛ በኋላ የእግዚአብሔርን ምላሽ እንመለከታለን። እግዚአብሔር ፍርዱ በምን መልክ እንደሚሆን የፍርዱንም ምክንያት ለኤርሚያስ ይነግረዋል። መጀመሪያ ፍርድ የመጣበት ምክንያት አንደኛ ጣዖት አምልኮ አለ በምድሪቱ ላይ፣ ሁለተኛ ፍትህ ማጓደል፣ ሶስተኛ ልጆችን መሰዋት። በቀደም ረቆ በደንብ አንስተዋለች፣ ደግሜ ያነሳው ምን ዛሬ። አራተኛ ተደጋጋሚ አመፅ፣ ሪፒትድሊ በእግዚአብሔር ላይ ያምፁ ነበረ። ከዛ ቁጥር 33 ላይ ከሁሉ ያሳዘነኝ የዚህ ሁሉ ድምር እግዚአብሔር ቁጥር 33 ላይ እንደዚህ ያለ ፊታቸውን ሳይሆን ጀርባቸውን ሰጡኛል። ደጋግሜ ባስተምራቸውም አይሰሙም፣ ተግሳጽንም አይቀበሉም ማለት። ለካ ወዳጆቼ ኃጢአት ትእዛዝን ከመተላለፍ ባለፈ ለእግዚአብሔር ጀርባን እንደመስጠት ነው። እግዚአብሔርን አልፈልግህም እንደማለት ነው። ለካ በኃጢአታቸውና በበደላቸው እግዚአብሔር ሆይ ይሄንን ነው እግዚአብሔር ፊልም የሚያደርገው። አይገርማችሁም? እነሱ በሚሰሩት ኃጢአት እግዚአብሔር ጋር ያለው ኢምፕሬሽን፣ እግዚአብሔር ጋር የተፈጠረው ፊሊንግ ይሄ ነው። ጀርባቸውን ሰጡ። ደጋግሜ ባስተምራቸውም አይሰሙም፣ ተግሳጽንም አይቀበሉም። በቃ እንትናማ ጀርባውን ሰጠኝ እንላለን እኮ አይደለም? ጀርባቸውን ሰጡኛል እግዚአብሔር። ለካ ትእዛዝን ከመተላለፍ ያለፈ ነው። ለካ ሪሌሽንሺፕን ነው ብሬክ የሚያደርገው። ጀርባ እንደመስጠት ነው። ለካ አልፈልግህም እንደማለት ነው። ለካ እግዚአብሔር ለካ እንደዚህ ነው የሚተረጉመው። እግዚአብሔር እንደሚተረጉመው እንተርጉመው ወዳጆቼ። እግዚአብሔር በሚጠራው ስሙ እንጥራው። ኃጢአትን አይቀበሉም ማለት ጀርባቸውን ሰጡኝ። እግዚአብሔርን አለመፈለግ ደግሞ ለፍርድ ተላልፎ መሰጠትን ያስከትላል። ሐዋርያው ጳውሎስ እንደምታስታውሱት ሮሜ ምዕራፍ 1 ቁጥር 28 ላይ እንደዚህ ያለ ክፍሉን ሰፋ ያለ ክፍል ስለሆነ አልያዝኩትም፣ ሄዳችሁ አንብቡት። እናንተ ግን እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ለእግዚአብሔር ጀርባን መስጠት፣ እግዚአብሔርን አለመፈለግ
ዋጋ ያስከፍላል ወዳጆች። ከዛ ከቁጥር 36 እስከ 44 ከፍርድ በኋላ የሚመጣውን ተስፋ ይነግረዋል። መልሼ ይሰበስባቸዋለሁ እግዚአብሔር፣ መልሼ ይሰበስባቸዋለሁ። እዚህ ውስጥ አሁን ምንም የእስራኤልን ኮንትሪቢዩሽን አታዩት፣ የይሁዳን ኮንትሪቢዩሽን ምንም አታዩት። ራሱ እግዚአብሔር ነው። በቃ ራሱን ተማምኖ ነው ይሄንን ኪዳን የሚገባው። መልሼ ይሰበስባቸዋለሁ፣ ህዝብ ይሆኑኛል፣ አምላክ እሆናቸዋለሁ፣ አንድ ልብ አንድ ሀሳብ እሰጣቸዋለሁ፣ የዘላለም ቃል ኪዳን እሰጣቸዋለሁ። ሃሌሉያ። መፈራቴን በውስጣቸው አኖራለሁ። ይሄ ተስፋ ሙሉ ለሙሉ የተፈጸመው ግን በአዲስ ኪዳን፣ ሙሉ ፍጻሜውን ያገኘው ኮምፕሊት የሆነው በአዲስ ኪዳን። ከ43 እስከ 44 ወደ ምድራችሁ ትመለሳላችሁ፣ መሬት ከዚች ምድር ላይ ትገዛላችሁ ይላል። ደግሞ መጨረሻ ለኤርምያስ እንግዲህ የፍርዱን ምክንያት የሰሩትን ኃጢአት ነገረው። ኃጢአቱ እሱ ጋር የፈጠረውን ህመም የፈጠረውን ስሜት ነገረው። ከዛ በኋላ ደግሞ የሚያደርግላቸውን ነገር ነገረው። ከዛ ደግሞ በዚች ምድር ተመልሰው መሬት ይገዛሉ እና መሬት ያስገዛው በድርጊቱ በኤርምያስ አክሽን እግዚአብሔር እየተነበየ ትንቢትን እየተናገረ በድርጊት ትንቢትን እያናገረው ነበረ ማለት ነው ኤርምያስን። ምን እንማር ከዚህ ምዕራፍ? የመጀመሪያ በማይመስል ሁኔታ ውስጥ እግዚአብሔርን መታዘዝ እንለማመድ። እየታዘዝን እንጠይቃለን እንጂ እስኪገባን ብለን አናምጽም። አባቶች የተመሰከረላቸው በዚህ ነው። አብርሃም የተመሰከረለት በዚህ ነው። በ75 ዓመቱ እኔ ወደማሳይ ስም እኮ አልተነገረውም እናንተ እንዴ? ስም አሁን እኛ በዚህ ዘመን እኔ ወደማሳይሽ የሚባል አድራሻ አለ እንዴ? አትሊስት እኮ ስሙን ጠይቀን ያገሩን ጉግል አድርገን እዛ ሀገር ያለው ኑሮ ምን ይመስላል ምናምን የሚለውን ነገር ቼክ ማድረግ እንፈልጋለን። እኔ ወደማሳይህ ተብሎ ምንም አይነት ስም ሳይነገረው ብድግ ብሎ ወጣ አብርሃም። የተመሰከረለት በዚህ ነው። የተመሰከረለት በዚህ ነው። ኖህ የተመሰከረለት ዝናብ ታይቶ በማያውቅበት ዘመን። ዝናብ ታውቃላችሁ፣ በኖህ ዘመን ለመጀመሪያ ጊዜ ነው የዘነበው፣ የጥፋት ውሃ በመጣ ጊዜ። ከዛ በፊት ዘፍጥረት ላይ ሄዳችሁ አንብቡ። ጉም ከመሬት እየወጣች ምድርን ታረሰርስ ነበር፣ ታጠጣ ነበር ይላል እንጂ ከሰማይ ውሃ ይወርዳል የሚባል ነገር አልነበረም። ታይቶ የማይታወቅ ሆኖ የማይታወቅ ነገር ይሆናል። የሰማይ መስኮቶች ተከፍተው ውሃ ከሰማይ ሊወርድ ነው። እኛ እኮ ዛሬ ዝናብ ስለምናቅ ነው አይገርምም ሲባል ኖህ እሺ ብሎ ወደ 120 ዓመት ለሚጠጋ ጊዜ መርከብ ይሰራ ነበረ። ለአባቶች የተመሰከረላቸው በዚህ ነው የተመሰከረላቸው። በማይመስል ሁኔታ ውስጥ እግዚአብሔርን ይታዘዙ ነበረ። እነ ይስሐቅ በድርቅ ዓመት በድርቅ ሀገር ላይ እዚህ ቁጭ በል አትሂድ፣ ዝራ፣ 100 እጥፍ ታጭዳለህ ሲባል እሺ ብሎ ታዘዘ፣ ዘራ፣ 100 እጥፍ አጨደ። ለአባቶች የተመሰከረላቸው በዚህ ነው። በማይመስል ሁኔታ ውስጥ እግዚአብሔርን መታዘዝን ለማመድ እየታዘዘን እንጠይቃለን እንጂ እስኪገባን አናምጽም። ወጣ አብርሃም። ከወጣ በኋላ ጠየቀ እኮ እንዴት ነው ይሄ ነገር? የቤቴ ሰው የዚህ የደማስቆ ሰው እኮ ኤሌዘር ሊወርሰኝ ነው እንዴት ነው ብሎ እኮ ይጠይቃል። መጠየቅ ምንም አይደለም። አለማመኔን እርዳ ማለት ይቻላል፣ ግን እየታዘዝን ነው የምንጠይቀው። ሁለተኛ ከታዘዝን በኋላ ደግሞ ጥያቄያችንን በእውነተኝነት እናቅርብ። በቃ ጄኒውን እንሆን። በእውነት አስመሳዮች እንድንሆን የእግዚአብሔር ሐሳብ አይደለም። በቃ በልቡም የለ። ይሄ ጄኒውን እንሆን። እየታዘዝን ግን ያልገባንን ደግሞ እውነተኞች ሆነን ጄኒውን ሆነን እንጠይቀው። ሶስተኛ ለእግዚአብሔር ጀርባን መስጠት ዋጋ ያስከፍላል። ኃጢአት ትእዛዝን መተላለፍ ብቻ አይደለም። ትእዛዝን ከመተላለፍ ባሻገር ለእግዚአብሔር ጀርባን መስጠት ነው። ለእግዚአብሔር ጀርባን መስጠት ደግሞ ዋጋ ያስከፍላል። አራተኛውና የመጨረሻው እግዚአብሔር የፍርድ አምላክ ብቻ ሳይሆን ከፍርድ በኋላ የሚያጽናና የተስፋም አምላክ ነው። የተስፋም አምላክ ነው። ሃሌሉያ። ምዕራፍ 33 የመመለስ ተስፋ ነው። ከ1 እስከ 3 ወደ እኔ ጩህ ነው የሚለው። ይሄ በጣም ታዋቂው ጥቅስ ነው። እንግዲህ ወደ እኔ ጩህ። እንግዲህ ኤርምያስ እዛው እስር ቤት እያለ እግዚአብሔር ወደ እኔ ጩህ የሚል ኢንቪቴሽን ያደርግለታል። አይገርማችሁም?
ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር እገልጥልሃለሁ። ወደ እኔ ጩህ። ኤርምያስ አይጸልይም ማለት አይደለም። ወደ እኔ ጩህ ሲለው እግዚአብሔር ምን እያለው ነው? ዓላማዬ እንዲገባ ደግመህ ጠይቅ፣ ደግመህ ጩህ፣ እንድገልጥልህ እያለው ነው እግዚአብሔር። ክላሪቲ እንድሰጥህ ደግመህ ጩህ እያለው ነው እግዚአብሔር። ማቴዎስ ወንጌል ምዕራፍ 7 ቁጥር 7 ብዙ ጊዜ አንስቼዋለሁ፣ ታውቃላችሁ እንደምወደው። ጌታ የተናገረው ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ በሩም ይከፈትላችኋል። እግዚአብሔር ይወዳል። በነገራችን ላይ ሊሰጠን ይወዳል፣ እንድናገኝ ይወዳል፣ ሊከፍትልን ይወዳል። እግዚአብሔር ግን ደግሞ እንድንሳተፍ ይፈልጋል። ታላቅን ነገር የሚያደርገው እኮ እግዚአብሔር ነው። የማይታወቅ ነገርን እኮ የሚያደርገው እግዚአብሔር ነው። ግን ጩህ ይላል እግዚአብሔር። ፓርቲሲፔት እንድናደርግ ይፈልጋል። ፓርት ኦፍ ኢት እንድንሆን ይፈልጋል። ለምኑ፣ ፈልጉ፣ አንኳኩ ይላል፣ ጩሁ ይላል እግዚአብሔር። አይድል እንድንሆን አይፈልግም። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ እግዚአብሔር ግን አለ ይህን በመንፈሱ አማካኝነት ለእኛ ገልጦልናል። መንፈስም የእግዚአብሔርን ጥልቅ ነገር እንኳ ሳይቀር ሁሉን ይመረምራል ይላል። አያችሁ ወዳጆች፣ ያለ ጸሎት የእግዚአብሔርን ዓላማ መረዳት አንችልም። ለምን ከተባለ ሐሳቡ በሰው አእምሮ መረዳት አቅም የሚታወቅና የሚመረመር አይደለም። አንተ የማታውቀውን ታላቅና የማይመረመር ነገር ስለሆነ ምገልጥልህ ጸሎት ያስፈልጋል አለ እግዚአብሔር። ጸሎት ያስፈልጋል። ራሱ በመንፈሱ ሊገልጥልን ይገባል። እገልጥልሃለሁ፣ እንድገልጥልህስ መጸለይ አለብህ። ከዛ ከቁጥር 4 እስከ 5 እየሆነ ያለውን መፈራረስ ይነግረዋል። እየሆነ ያለውን መፈራረስ። እምነት ወዳጆቼ አሁናዊውን ሁኔታ አይክድም። የአሁኑን ተቀብሎ ለሚመጣው ተስፋ የእግዚአብሔርን ቃል ይታመናል። እምነት ክደት አይደለም። በአጭር ቃል እምነት እምነት ነው። አሁን ያለውን ሁኔታ አክሰፕት ያደርጋል፣ አክኖሌጅ ያደርጋል። አዎ እግዚአብሔር ሆይ ፈርሰናል። አዎ እየጠፋን ነው። አዎ እየፈረስን ነው። አዎ ከተማችን እየተቃጠለች ነው። ግን ደግሞ ቀን ይመጣል፣ ግን ደግሞ ዘመን ይመጣል፣ ግን ደግሞ እግዚአብሔር ቃል ሰጥቷል። ከቁጥር 6 እስከ 9 የፈውስና የመመለስ ተስፋ እናገኛለን። እግዚአብሔር ስብራታቸውን ስቴፕ ባይ ስቴፕ እንዴት እንደሚጠግናቸው ይናገራል። እፈውሳቸዋለሁ፣ ምርኳቸውን እመልሳለሁ፣ የሰላም ዋስትና እሰጣቸዋለሁ፣ እኔን ከበደሉበት ኃጢአት አነጻቸዋለሁ፣ ኃጢአታቸውን ይቅር እላለሁ። አያችሁ፣ መመለስ የኃጢአት ይቅርታን ብቻ ሳይሆን በረከትን ጭምር የሚያስገኝ ነገር ነው። በረከትን ጭምር ያስገኛል። ሐዋርያት ሥራ ምዕራፍ 3 ከ19 እስከ 20 ድረስ ጴጥሮስ እንደዚህ ያለ፣ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ የሚደመሰስ ዘንድ ንስሐ ግቡ፣ ተመለሱ፣ እንድትታደሱ፣ ይቅርታ እንድታገኙ ብቻ ሳይሆን የመጽናናት ዘመን እንዲመጣላችሁ፣ የመጽናናት ዘመን እንዲመጣላችሁ። ታስታውሳላችሁ አይደለ? ስለ መጽናናት ቅድም የተናገርኩትን። የእግዚአብሔር ማጽናናት ዝም ብሎ አይዞህ አይዞህ ማለት አይደለም። ሪስቶሬሽን ነው የእግዚአብሔር ማጽናናት። ሪስቶሬሽን እንዲመጣላችሁ፣ የኃጢአት ይቅርታ እንዲሆንላችሁ ንስሐ ግቡ፣ ተመለሱ ይላቸዋል በአዲስ ኪዳን። እዛ ከቁጥር 10 እስከ 13 ባድማ ከሆነችው ስፍራ ላይ የሐሴትና የደስታ ድምፅ ይመጣል ይላል እግዚአብሔር። የወንድ ሙሽራ የሴት ሙሽራ ድምፅ ይሰማል አለ እግዚአብሔር። በንስሐ በመመለስ ውስጥ መጀመሪያ የሚመለሰው ወዳጆቼ ሐሴትና ደስታ ነው። ኃጢአት ደስታን ፕሮሚስ ያደርግላችሁና የሚያደርገው ግን ተቃራኒውን ነው ብያችኋለሁ። ደስታን ነው የሚሰርቀው መጀመሪያ። ንስሐ ደግሞ ስታዩት ውጭው ሐዘን ይመስላል፣ ለቅሶ ይመስላል፣ ግን እውነተኛውን ደስታ በልባችን ውስጥ ሪስቶር ያደርጋል። እግዚአብሔር እውነተኛው ደስታ ይመለሳል ይላል ጌታ። ዮሐንስ ወንጌል ምዕራፍ 15 ቁጥር 10 ላይ እንደዚህ ያለ 10 እና 11 ዮሐንስ 15 10 እና 11 እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩም እንደምኖር ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ አለና
ደስታዬም በእናንተ እንዲሆን ደስታችሁም እንዲፈጸም ይህን ነግሬያችኋለሁ አለ። ትእዛዜን ጠብቋልና አንዱ መጀመሪያ የምታገኙት ቤኔፊት አለ ደስታዬ በእናንተ እንዲሆን ደስታችሁ እንዲፈጸም ይህንን ተናግራችኋለሁ። ጌታ በእኛ ደስ ሲለው እኛም በእርሱ ደስ ይለናል። ስንመለስ እሱ በእኛ ደስ ይለዋል፣ እኛም ደግሞ በእሱ ደስ ይለናል። ከዛ ከቁጥር 14 እስከ 18 ከዳዊት ቤት የሚበቅለውን ጻድቅ ቅርንጫፍ ይነግረዋል። የተስፋ ቃሌን እፈጽማለሁ ይልና የሚፈጽምበትን መንገድ ሲናገር ከዳዊት ቤት የጽድቅ ቅርንጫፍ አበቅላለሁ ይላል። ያ የጽድቅ ቅርንጫፍ መለያዎች እስኪ ዲስክሪፕሽኑን እንየው። አንደኛ ጽድቅንና ፍትህን ያደርጋል አለ። ሁለተኛ ይሁዳ በእርሱ ይድናል። ሶስተኛ ኢየሩሳሌምን በሰላም ያኖራታል። አራተኛ የሚጠራበትን ስም እግዚአብሔር ጽድቃችን የሚል ነው። ይሄ ሁሉ የክርስቶስ ኢየሱስ ዲስክሪፕሽን ነው። ክርስቶስ ኢየሱስን የሚገልጡ መገለጫዎች ናቸው እነዚህ ሁሉ። የዳዊት ቅርንጫፍ ሉቃስ 1:32 ላይ እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የሚለው የዳዊት ቅርንጫፍ የሚለው በዚህ መፈጸሙን ያሳየናል። እርሱ ጽድቃችን ደግሞ አንደኛ ቆሮንቶስ ምዕራፍ 1:30 እስከ 31 ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። እሱ የዳዊት ቅርንጫፍ ነው፣ እሱ ጽድቃችን ነው። ደግሞስ ኢየሩሳሌም በሰላም ያኖራታል አለ። እሱ ሰላማችን ነው። ኤፌሶን 2:14 እስከ 15 እርሱ ሰላማችን ነው፣ ሁለቱን ያዋሃደ በአዋጅ የተነገሩትን የተሳሳተን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ይላል። ይሁዳ ደግሞ ይድናል አለ። እርሱ መዳኛችን ነው። ሐዋርያት ሥራ ምዕራፍ 4:12 መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። ያ የዳዊት ቅርንጫፍ ክርስቶስ ኢየሱስ ነው። ከዛ ከቁጥር 19 እስከ 26 ኪዳኔ አይሻርም ይላል እግዚአብሔር። መሽቶ እንዳይነጋ ነግቶ እንዳይመሽ ማድረግ ከቻላችሁ ምናልባት የኔንም ኪዳን ማፍረስ ትችሉ ይሆናል። የኔን ኪዳን መሻር ይችል ይሆናል። ምን እያለ ነው? በአጭር ቃል ኪዳኔ የሚፈርስ አይደለም እያላቸው። ከዳዊት ጋር የገባሁት ኪዳን ብዙ የተመሰቃቀለ ነገር ቢኖርም የማይሻርና ዘላለማዊ ነው እያላቸው። እግዚአብሔር ለዳዊት የገባውን ኪዳን ከዘሩ በሆነው በክርስቶስ ኢየሱስ አጽንቶለታል፣ ፈጽሞለታል። ከዘርህ በዙፋን አይታጣም፣ ዙፋንህ የዘላለም ይሆናል ያለውን በክርስቶስ ኢየሱስ አጽንቶለታል። ምን እንማር ከዚህ ምዕራፍ? አንደኛ እግዚአብሔር ካልገለጠልን በገዛ ማስተዋላችን ሐሳቡን ልንረዳ ስለማንችል እንዲገለጥልን ወደ እርሱ እንጩህ። አንተ የማታውቀውን ታላቅና ኃይለኛ ነገር እገልጥልሃለሁ ይላል እግዚአብሔር። ጩህ ብሎ ለምን ሲባል እንድገልጥልህ። ስለዚህ ልንጮህ ያስፈልጋል የእግዚአብሔርን ሐሳብ ለመረዳት። ሁለተኛ አሁናዊውን ሁኔታ ሳንክድ፣ አሁን ከረንትሊ ያለውን ሲቹዌሽን ዲናይ ሳናደርግ ሳንክድ እግዚአብሔርን ተስፋ ማድረጋችንን ግን እንቀጥል። ዳትስ ፌዝ። መጽሐፍ ቅዱሳዊ እምነት እሱ ነው። አሁን ያለውን ሰርከምስታንስ ዲናይ አያደርግም። አት ሴም ታይም ደግሞ እግዚአብሔርን ተስፋ ያደርጋል። የእግዚአብሔርን የተስፋ ቃል በእምነት ይጠብቃል። ሶስተኛ ንስሐ። ወዳጆች ንስሐ የሚባል እግዚአብሔር ለሰው ልጆች የሰጠው ትልቅ ዕድል የኃጢአት ይቅርታን ከማስገኘት አልፎ በረከትን ያስገኛል። ሐሴትንና ደስታን በውስጣችን ይጨምራል። እኛ ስንመለስ፣ እኛ ንስሐ ስንገባ ጌታ በእኛ ደስ ይለዋል። ጌታ በእኛ ደስ ሲለው ደግሞ እኛ ደስ ይለናል። ሐሴትንና ደስታን በውስጣችን ይጨምራል። አራተኛ እግዚአብሔር የሰጠው ተስፋ ሁሉ አዎንና አሜን የሚሆነው በክርስቶስ ኢየሱስ በኩል ብቻ ነው። በቃ እግዚአብሔር በእነዚህ በአራት ምዕራፎች መጽናናትን እንደሚያመጣ ተናገረና እንዴት ሃው ቤት በኩል ስትሉት ከዳዊት ቤት የጽድቅ ቅርንጫፍ አስነሳለሁኝ አለ። የእግዚአብሔር የተስፋ ቃሎች ሁሉ አዎንና አሜን የሚሆኑት በክርስቶስ ኢየሱስ በኩል ብቻ ነው፣ ከዳዊት ቤት በመጣው በጽድቅ ቅርንጫፍ።
በክርስቶስ ኢየሱስ ብቻ ነው። እግዚአብሔር ይባርካችሁ።